ከተገናኘን አይቀር እንደው እስኪ ያጣላል ላይ ያጣላም የፍቅር ግንኙነት ላይ ምክንያቱም ለሌሎች ደግሞ አሁን ለምሳሌ ትልቁ እኮ ጠብ የትዳር ላይ የግንኙነት የፍቅር ግንኙነት ላይ ችግሩ ትንሿ ነገር አንዳንዴ ትገናለች በቃ የሆነ ሰይጣን ሰው ሲዋደድ አይወድም አይ ሚስተር ዲ እኮ በጣም ከባድ ነውና እስኪ እናንተ ብትሆኑ ምን ታደርጋላችሁ በጨዋታ መልክ ብናየው ዝግጁ ናችሁ ያው እንግዲህ በፍቅር ግንኙነት ላይ ነው አዎ ጥያቄው አስቆይ ዲቪ በጎን በኩል ሞልቶ ቢደርሰው አንቺን ሳይሞላ ደረሰኝ ብሎ በጣም ቢደሰት ጉዳይ ያጣላል ያጣላም ዲቪ ያጣላል መቅዲ ምን ነው እኔ ያኔ ያህል አሜሪካ የመሄድ ፍላጎት ኖርኝ አይደለም ግን ሚስተር ለው እንዴ ነግሪ በጎን በኩል ሳይሞላ ዲቪ ሞላል እንዴ እኮ አይደለም ደረሰኝ ብሎ ሲያወራ እኔ ከሰው ሁሉ መስማት አለብኝ ከደ በኋላ እኮ ይጠራሻል አረ ያልሞላኝን መቼ ይጠራኛል ያጣላለሽ አትሊስት ብቻውን ቢሞላም ነግሮኝ ቢሆን እስቲ ልሞክር ብሎኝ ቢሆን ከዛ ከደረሰው ያደረሰው ኦኬ ያው ከሰው ሁሉ መሆኑ ትንሽ ያጨቃጭቃል በሰዓቱ ያንዳንዱን ነገር መናገር አለበት በጎን በኩል ለምን ያደርገዋል ነው ያጣላል ተስማማላችሁ በጎን በኩል ካሜራማኔ በጎን በኩል ሞልቷልና ጉድፈላ ምን አሁን ያጣላል እንዴ ያለ ሲያወራ ሰማሽ እንዴ ያው እንግዲህ እንደ ግል ነው እየተናገርን ያለው እንዴ ያጣላል አይደል አሜሪካን የሄደ የመጣ ስለሆነ እሺ እቃ ሲወድቅ የቀድሞ ፍቅረኛውን ስም ጠርቶ ማርቲ ድረሺ ቢያጣላል ያጣላል አዎ ምን ነው በቃ ማርቲ ለምን ያገባች እቃ ስለወደቀና ልምድ እኮ እና ማርቲ ድረሽ ከተጋባን ምግዲስ ያለሽ ደሞ አየሽ አያጣላም የሚል ሆደ ሰፊ ደሞ እዚህ ጋር ያየ ነው አያጣላኝ ኧረ ተይ በእውነት ኧረ ተይ ሙት ማርቲ ትሙት ምን ነው አፍ ላይ ሊመጣ ይችላል እንደዚህ አይነት ነገር አንዳንዴ ያጋጥማል የሆነ ነገር ሜቢ የሆነ ትዝታ መጥቶበት ሊሆን ይችላል ይዛኔ ምናምን በዚህ በትንሽ ነገር ማከጣላ ስንት ትልቅ ነገር ይያል በዚህ ማርቲ ይጥራት አስሬ ይጥራት ሲፈልግ ስላላገባው አስተያየት መስጠት ይችላል ይወላችሁ ነው ያላገባው ስለዚህ መጥተን ቆይ ግን ኮቃ ሲወድቅ ስሟን ከጠራኮ ለሊት ያልማታል ማለት ነው ሰፊ እንኳንስ እንደዛ እኔ አሁን ትዳሬን በጣም የምፈልገው ከሆነ እንደዚህ አይቼው አላየው ብዬ ልሄድ ይችላል አልናደድም ብዬ ልሄድ ይችላል እኔ እንደዛ ማረግ ሰው ነኝ ታዲያ ሁለት ጊዜ እንዴት I don't know አጋጣሚ አይገርምም እንጂ በጣም ወደ ሰፊ ነኝ እኔ እንዳላየ ነው ማልፈው በጣም ብዙ ነገር እናንተ የት ነው ያጣላል እንዴ ከባድ ይመስላል አይደል አሁን የቀድሞ ባለቤቱን ስም ቃሲ እንትን ይያለ ነው ተጣላ ነው ብሎ አንድ ሰው ሽምግልና ቢጠራኝ ትንሽ ከብደኛል አይደል አንተስ ብትሆን ለምን ቃ ተጠላለህ ነው ለማስማማት ካለኝ ፍላጎት ማለት ነው የማርቲባል ምን ይሰማዋል ብለን እንኳን አላሰብንም ሌላ ደግሞ ውይ እሺ ሳይናገር ማህበራዊ ሚዲያ ላይ ልጆቻችሁን ቢፖስት ያጣላል አሁን ቀደም የልጅን ታሪክ ስትናገር ያስፈቅጃት እሱን አስፈቅጃ ያላልሽም እንዴ እኔ አሁን እሱ ፊልም ስለሆነ አሁን ኒኩሱ የምፈልገው ነገር እንዳደርግ እኮ ነው የሚፈልገው ግን እኔ ደግሞ እንደዛ ማረግ አልችልም አንተ ኢንቮልቭ ማረግ አለብህ ብዬ ነው እንጂ እንደዚህ የሚያስጨንቀኝ ሰው አይደለም እኮ ግን እኔ እዛ ላይ እንዲሳተፍ ሳይናገር እኮ ፎቶ እኮ ነው የፖስተውና እንደው ልፖስት ምናምን ማለት የለበትም እንዴ በቤተሰብ ጉዳይ ላይ ምን ነው ማለት ልጆች አይደል እንዴ እሱም የመወሰን መብት አለው ከዛ ደግሞ ፓርትነር ይብለህ የምትመርጠው ሰው ደግሞ መቼስ ማስተዋል ይችላል በራሱ ልጆች ላይ አይደለም እና ፖስት አሁን ከልጆቹ ጋር እሱ ፖስት ስላደረገን ያን ያህል ኢሞሽናል የሚያደርገኝ ነገር የለም እኔም ላደርገው የምችለው ነገር ስለሆነ ማለት ይሄ በደንብ እኔን አሳምኖኛል ስለዚህ እሺ ለአምስት ዓመት ያህል በፍቅር ቆይቶ ሽማግሌ ባይልክ ጉዳዩ ያጣላል እንደዚህ ማለ እንደዚህ
በሁለቱም ወይ ሊሄድ ይችላል ሊያጣላም ይችላል ለምንድን ነው የሚያጣለው ለምንድን ነው የማያጣለው የሚያጣላበት ሁኔታ የሚሆን አሁን ለምሳሌ እኔም ያም ሰው በቂ አለ የኑሮ ደረጃ ላይ ሆነን ራሳችንን ማስተዳደር ምንችል ሆነን እድሜያችን እዛ ደረጃ ላይ ደርሶ ከዛም በኋላ አብረን የወደፊት ህይወታችንን መስራት ምንችልበት ሁኔታ ላይ ደርሰን ስቲል መጋባት ካልፈለገ ሊያጣላ ይችላል ምክንያቱም ያው አንተም ደግሞ የራስክን የወደፊት ህይወት ለመስረት ብለህ ትሄዳለህ ያ ሰው ዝግጁ ስላልሆነ ምንም ማድረግ አትችልም ግን የማያጣላበት ሁኔታ ደግሞ ፋይናንሻል ስታተስ ችግር ሊኖር ይችላል ማለት ትዳርም እኮ ውስጡ ብዙ ነገር አለው ወጪ አለው ምናምን ነገር እና አንዳንድ ሰዎችም ሎንግ ዲስታንስ የሚኖሩ አሉ አሜሪካ እና ኢትዮጵያ ሆነው or something የሆነ የወደፊት ህይወታቸውን ቢልድ ለማድረግ እየሞከሩ ያሉ ሰዎች አሉ ስለዚህ እንደ ሁኔታው ነው እንጂ ሙሉ ለሙሉ አያጣላም የመቅዲ አሪፍ መልስ ነው ስለዚህ እኔም እንደሷ መሃል ላይ ተስማማችሁ መሃል ላይ አይ መቅዲ አሪፍ መልስ በሳለ እውነት እንዳታሪ ነው እንጂ በስለሻል በጣም ተዘጋጅታለሽ ለትዳር ጥሩ ቁመቱ ረጅም የሆነ ቀጠን ያለ እሺ ሲቪሲ ቁመቱ ረጅም ሳስገቡበት እንኳን አይሆንም ግን እሺ ሞክሪ ቁመቱ ረጅም ቀይ ጓደኞቼ ልክ ስበታ ሰይፉ አግቢ ብሎ ካስቸገረሽ ቁመቱ ረዘም ያለ ሰውነት ያለው በደንብ ቢያቸው እሺ አይግም ነው የሚሉኝ ምክንያቱም ያ ልጅ የለማ ስለሌለ ነው እንድታገቢ ያልፈለጉም ማለት ነው እሺ ባችለር ፓርቲ ብሎ ከሰርጉ በፊት በሚኖር ልዩ ፕሮግራም ከሌላ ሴት ጋር ሸሸ ገዳይ ቢል ተጣጣና ባችለር ዲግሪ እንጂ ፓርቲ ደግሞ ምንድነው እኔ እንደ ኦራ ተስማማችሁ እንዴ ሸሸ ገዳይ ግን በሰለጠኑ ዓለም የመጨረሻ ይባልና አሉ ከዛ የመጣብን ወረርሺ ነው እና በቃ እንደምደሞ የእንትኑን ዓለም ይባላል አሉ ደስ አይልም ሁሉንም ወረርሽኝ በነገራችን ላይ መቀበል የለብንም የዝንጀሮ ፈንጣጣ ነው ቢሆን በለው እግዚአብሔር ሰላም ያርገን እንዴ ምን አባቱ ወረርሽኝ እሺ እስኪ ከሚስቱ በላይ እናቱን ቢወድ ያጣላል አጣላ ማዘርኩ አጣላ ግን ትንሽ መስመር ቢያልፍስ መስመር ማለፍ ማለት ማማስ ቦይ የሚባሉ አሉ ታውቃላችሁ ለምሳሌ እንትን ሄሎ ማዬ ምን ልብላ አለርጂክ አለብኝ አይደል እሺ ምናምን የሚል ማለት ነው አላደገም ማለት እኮ የላይፉ ፓስወርድ ያለው እናቱ ጋር ነው እኔ ግን አያጣላም ልበት ምክንያት እኔ ማማስ ቦይ አላገባም ሲጀመር ስለዚህ ከዚህ ጥያቄ አስወጭ ለምን ማለት ማማስ ቦይ ማለት እኔ አሁን እናቱን የሚያከብርና የሚወድ ወንድ ወዳለሁ ምክንያቱም የባሌ እናት ለኔም እናቴ ነው የምትሆነው ዞሮ አይደል የልጆቼ አያት ነች ከዛ ግን at the same time ደግሞ ያው ትዳር ላይ ባውንደሪ የሚባል ነገር አለ እኔ አሁን እናትና አባቴ ማለት ነው በእውነት ነው የምላችሁ የእህቶቼን ትዳር እንዴት እንደሚያከብሩ ኦፒኒየን ሁሉ አይሰጡ አይ ራሳችሁ ይሄ እናንተ ችግር ነው የሚሉ ሰዎች ናቸው የኔ ቤተሰቦችና መስመር ከረገጠ ማለት አንዳንዴ ሚስትም እኮ ባሏ ቤተሰብ ጋር ወይ ባሏ ጋር ስትሄድ ሚሰማት ስሜት አላት እሷም ቤተሰብ አንተታ ነው የምትመጣው እዚህ ጋርና የውጪ ሰው የሆነች ያህል እንዲሰማት መደረግ የለበትም አለ አይደል ሁለተኛ ደግሞ ወንድ ልጅ ትዳሩ ሲገባኮ ሚስቱ ማለት በቃ የህይወት አጋሩ ነች አለ አይደል አዲሱ እናቱ ነች የሚበላው የሚጠጣውን አለርጂኩንም እናቱ ጋር ሄዶ የሚጠይቅ ከሆነ ማለት ካልበዛ it's okay እንዴ ሁላችንም እናታችንን እንወዳለን እናትን ወዳታለው እንዴ ግን at the same time ደግሞ ሚስትየዋን መስመር በሚነካ ማለት እስቲል እናትየው ጥሩ ሴት ከሆነች እኔ አይደብረኝም እናቱ በጣም ጥሩ ከሆነች ለኔ ምናምን እኔ ምን አገባኝ እንደውም ግልግል ረፍት አደርጋለሁ ሚስቱ ጋር እናቱ ጋር ሲሄድ እኔ ሚስቱ ጋር ረፍት አደርጋለሁ ግን ደግሞ ያው የሱ ቤተሰቦች እናትየውም ጣልቃ ገባ ሚስትየው ህይወት ላይ አስተያየት መስጠት ከሆነ ወይ ደግሞ ኔጌቲቪቲ ከበዛ የሚከብድ ይመስለኛል ወለሱ ለማናገር በፍቅርና በጥሩ መንገድ ከሆነ አሬ ገባ ጣልቃ ብቻ ትዳርን አይበጥበጥ ነው ስለዚህ አጣላም ልጆቹ ይዘይድና እሱም እናቱ ጋር ሲሄድ አንቺም ወደ ልጆቹ ይዘይዳል እኔም ፈታላለሁ እሺ ከጋብቻ በፊት ጽድት
ያለ ሰው ሆኖ ከጋብቻ በኋላ ቢዝረከረክ ያጣላል ያጣላል ግን ጋር ሲመጣ እንደሚዝረከረከው አሁን ለምሳሌ ከጋብቻ በፊት የምርጫ ቅስቀሳ ይሆንና ጺሙን ሆኖ የሚቆረጠው እንደዚህ ስል መስሎ ነው የሚመጣው ከጋብቻ በኋላ ትንሽ ቆሸሽ ቢል ራሱን ቢጥል እና ምርጫ ቅስቀሳው አብቅቶ ህይወት ሲጀመር ሌላ ሰው ቢሆን ጉዳይ ያጣላል ያጣላም እንዴ ያጣላል አረቴ ሁሌ እንደ ቦይፍሬንድ ሁሌ በቃ በደንብ ራሱ ኔጋ ሲመጣ ካልዝም ለምን ኔጋ ሲሆን የማይዘንጠው በቃ ራሱን ጥብቅ ቢያርግ ደስ ነው የሚለው ምን ያዝረከ መጀመሪያ መቼ ለመማረክ ነው አሁንም ከተማረከ በኋላ እንደገና መማረክ ነው ላይክ ሁሌ እንደዛ መቀጠል አለበት ጽዳት ግን በምን ደረጃ ነው ቃሉ ለምሳሌ የመጀመሪያ ፍቅር ግንኙነት አገኘው አላገኘው እስከሚለው ድረስ በቃ መስታወት ፊት ራሱን አይቶ ምን ብሎ ምናምን ነገር ብሎ ነው የሚወጣው ከዛ በኋላ አብራችሁ መኖር ስትጀምሩ ወይም ደግሞ አንቺን ካገኘ በኋላ ግን የሚለው ነገር ቢቀር አይ ግን ከተጋባም በኋላ ግን እኔም እኮ የቤት ልብስና ሻሽ አድርጌ ዞራል እሱኛው ፓርት አሁን እንዴት ነው የሚታይልኝ ነው አሁን እዚህ ጋር ለመመለስ ለወደፊት ባሌ ገባ ማሰብ አለብኝ አይ በቤት ልብስ እኔም ብትኝ ታልፍኛለሽ ስለዚህ አላቅ ብቻውን አይዝረከረከም እኔም ልዝረከረከ እችላለሁ እያልሽ ስለዚህ ያጣላም ለየቀኑ ባሌ ተነሳ ሜካፕ ልቀባማ ማለት ማልፈልግም በቃ ፈታቢ መኖር እንፈልገው አፋኒ ላዋሊ ሁሌ ምን አለበት ብድግ እያልኩኝ ጧት ኩሌን ተኩዬ ዝንጥዬ ምናምን እንደዛው ነው የምፈልገው በቃ ሁሉም ሰው አመለካከት አለው ግን እኔ ፐርሰናሊ አይ ካንት ማለት በየቀኑ 24/7 ይሄ አለባበስኩም እንደዚህ ሆኜ ካየኝ ምን ይለኛል ምናምን በየ ኢንሴኩሪቲ ውስጥ መግባት አልፈልግም በቃ ራሴ መሆን ነው የምፈልገው ከፈለገ ይወደደኝ ከነማነቴ ለምሳሌ አሁን ማሂ ልትወል ስትሄድ እኮ ሊፕስቲክ አርጋለች አዎ በእውነት ስለዚህ እሷ ሁሉ ጊዜ ለዘንጥ ትችላለች በያሰበ እኔ እንደዛ ነው ፈልገው ሁሉ እንደ ገርልፍሬንድ በቃ ጧትም ስነሳ ምናምን ራሴን ፊቴን ምናምን እየታርጊ ሌላ ቦታ ሰው ታረጊልን ሌላ ባሊ ካላረኩማ ሌላ ሰው እንዲያኝ ለምን አረጋለሁ ያስማማለ ስትተዋወቁ እድሜውን ቀንሶ ከጋብቻ በኋላ የ3 ጊዜ ታናሹ የሱ እድሜ መሆኑን በታቆ ጉዳይ ያጣላል ስማ እንደዚህ አይነት መጀመሪያ 37 ብሎ በኋላ ሲጣራ 47 ቢሆን ጉዳዩ እንዴት ይታያል ወይስ ያው እድሜ ጸጋ ነው ቀደም ብለሽዋል አየኔ ማህል ላይ ነው ምክንያቱም እንደዛ እንግዲህ እኔ የ37 አመት ወንድ መስሎኝ አግብቼ በ47 አመቱ እንደዛ ቆንጂዬ ከሆነ እንዴት ነው ይሄ ባሌ ደርቶት የሚኖረው ብያስባለሁ እቺ ልጅ ሊቀነች ቾቱ ምን ያህል ደረጃ ቢሆን ነው ልጅ መስሎ የታየኝ ብያስባለሁ መጀመሪያ ከዛ ነው እንግዲህ ለምን ዋሸኝ የሚለው ነገር የሚመጣው ከዛ ወዲያ ግን ለነገሩ ሲምክን እኮ ሳይ ሽበት ግን አይቼ ገምቼ ነበርና ልል ይችላል እንዴት በዚህ እድሜው ራሱ እርሶ ወይኔ ይሄ ነገር ቆይ እድሜው እንዴት አወቃችሁ እንዴ የኔ ጓደኛ አሁን 27 አመት ሆኖ 37 ሆኖ ቢገኝ ደስ ይለኛል ግን ደግሞ እሷ እንዳለችው እንደዛ የሸሸ የአያትነት እድሜ አይመስልም የርሶስ እኔም አያጣለኝ ነበር መጀመሪያ ያየሁት ነገር ሲጀመርም የሆነች ነገር ነው ከሰው ልጅ አንድ የሆነ ካልኩሌሽን እኮ አይደለም ማለት ከሰው ጋር የሆነ ሪሌሽንሺፕ ስትጀምር የሆነ ደስ የሚለው ነገር ደስ የሚለን ነገር ነው አይደል ፒክ የምታረገው ከዛ በኋላ ያለው በሂደት የምትሞላው ነው ተስማማላችሁ ጥያቄ በጣም ሆረር ስለሆነ እንደዚህ ያለው እድሜውን ጨምሮ የሚያወራ ሰው አያምጣብኝ እሱ ነው መፈራው አሉ አንዳንድ ሰዎች ትልቅ ሰው ነው የሚመስሉትና እድሜያቸውን ጨምሮ የሚያወሩ ወንዶች አሉ ይሄ በሴት ለመወደድ ወይ ለመፈለግ ብለው ሴት እድሜ ትቀንሳለች ትላላችሁ እንዴ ወንዶች በጣም እድሜያቸውን ትጨምራላችሁ ከዚህ ጨምር ለምንድን ነው ማታምኑ አሁን ሽበቱን ምናምን ደግሞ ቲክቶክ ላይ ታህል መቴስ እንግዲህ ሂውማን ሄሩን መጥቷል ለመላጣ ምናምን ሂውማን ሄሩን መሰራት ትችላል ጺሙ አርቲፊሻሉ መጥቷል 37 ነኝ ቢለኝ ደስ ይለኛል ግን 27 ሆነ 24 ነኝ ቢለኝ ይደብረኛል በጣም ነው ይደብረኝ ስለዚህ የምትፈልጊው ካንቺ በእድሜ ከፍ ያለ ወይም ደግሞ እኩያ አይ ከፍ ከኔ 2 አመት በላይ ጀምሮ እኩያ አልፈልግም
ጀምሮ በላይ ጀምሮ ታዲያ መጨረሻ በላይ ጀምሮ እስከ 10 ዓመት ነው ኦኬ እሱ ነው እኮ እስከ 37 ይፈቀዳል ፈገጋለች 37 ላይ አይ ግን በጣም ሆደ ሰፊ ናችሁ ምክንያቱም ቀድም ራሱ አሁን አንዳንዶች ለምሳሌ ዘረክረክ ያለ ወንድ ሆኖ መሃል ላይ ያ ሰውዬ ባይሆን ስፔስ እኮ ሰጣችኋል በጣም ደስ ይላል ስፔሱ ግን እስከምን ድረስ ነው ለምሳሌ አሁን እኔ መዝረክረክ ጀምራለሁ ከዛ ሁለታችን መዝረክረክ ይደብረና እንጸዳለን ራሳችን መጠበቅ ጀምራለን ሚረር ማድረግ ነው የመዝረክረክና አስከፊነት ተዝረክርካ ታሳየዋለች ማለት ነው መስታወት ሆነበት እንዲ ነው ታረጋው እንዲ ነው ብሎስ መስላት ሲጀምር አብሮ መስላት እኔ ለየት ያለ ነው አይ ወድጄዋለሁ 1159 አሪፍ ፊልም ነው ከሰኔ 16 ጀምሮ ባሉት የግል ሲኒማ ቤቶች እንዴት ነው አሪፍ ነው